ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሸን አንዲያላችሁ እሞኝላችኋለሁ። እስቲ ጎንዶሎ ማድረግ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ በተተናው ጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው። ሶበር ዜና የአሜሪካን ውርደት ነው። የጀርመኑ ቻንስለር ፍሬድሪክ ሜርስ በትናንትናው ዕለት በሰጡት መግለጫ አሜሪካ በኢራን ተዋርዳለች በመላ ዓለም ፊት ነው ያሉ። በመላ ዓለም ፊት በነገራችን ላይ አውሮፓኖቹ በአሁኑ ሰዓት ላይ አሜሪካን የሚያበሳጭ የሚያቃጥል ንግግር የሚናገሩበት ምክንያት ምንድነው? የአሜሪካ አስተዳደር ላይ ጫና ለመፍጠር ነው። አንድ ሁለተኛ ደግሞ እውነት ስለሆነ ነው። በነገራችን ላይ አውሮፓኖቹ ከአቋማቸው አንዲት እርምጃ ፈቀቃይ ዶፍጣጭ ናቸው። ጮህላቂ ናቸው። ምን እዛ ላይ ምንም አትጦራጠር ለሰው። አሁን ችግሩ ምንድነው? አሜሪካ በአውሮፓ ጥቅም ላይ መታለች። አውሮፓን አዋርዳለች፣ አንቋሻለች፣ እንደምናምንቴ በመላ ዓለም እንዲናቅ አድርገዋለች። ስለዚህ ይሄ አቋም አንዳንድ ጅል ኢትዮጵያውያን ትራምፕ እብድ ስለሆነ ነው የሚላሉ። ኖ አይደለም። የትራምፕ እብደት ተፈላጊ ነው። ለአሜሪካ አስፈላጊውን ጥቅም ይዞ ስለሚመጣ ሰውየው እብድ ያጫውተዋል እንጂ እብድ አይደለም። እና ከሱ ጀርባ ማአት እብድ ሴናተሮች አሉ። ማአት እብድ ተፈልጎ ነው፣ ሆን ብሎ ነው የሚያብዱት። ጥቅማቸውን ለማስጠበቅ ሲባል ነው አውሮፓን የሚያንጓጥጡት። ሰውየው ቅሽቢ ስለሆነ ወፈፌ ስለሆነ ብቻም አይደለም፣ በፖሊሲ በቅድ ደረጃ ስለተያዘ ነው። ስለዚህ በአሜሪካ እብደትና ውርደት ምክንያት አውሮፓ ውርደትና እብደት ውስጥ እንዳይገባ እዚህ ጦርነት ውስጥ አንገባም። የተሰላ ነው እና ሰሞኑን የወጡ መረጃዎች የሚያሳዩት ያንን ነው። አሜሪካ ደረሰብኝ ካለችው በላይ እጅግ በጣም ሰጣጭ ውድመት ነው በኢራን የደረሰባት ነው የተባለው። ይህንን ሲኤንኤን ቢቢሲ የዘገቡት እጅግ በጣም ሰቅጣጭ። እኛ እንግዲህ የምናውቃቸው የጦር ጀቶች ረግፈዋል፣ ሄሊኮፕተሮች ረግፈዋል፣ የጦር መርከቦች ተቀጥቅጠዋል። ከዚህ በላይ ምን ውርደት አለ? እማትደፈረው ዓለምን ብቻዋን ትገጥማለች ተብሎ ቶርቶራ ቱሪናፋ ሲነፋላት የነበረች ሀገር በአንድ ሀገር ልክ የገባች እና ትራንትና ቻንስለር ፍሬድሪክ ሜርስ ይሄን ተናግሮ ትራንትና ማታ ኢራን የዓለም አቀፍ የኒውክሌር መሳሪያ ቁጥጥር ተቋም ምክትል ዳይሬክተር ሆና ነው የተመረጠችው። ምክትል ዳይሬክተር ተመልከቱ፣ ምክትል ዳይሬክተር ሆና ነው የተመረጠችው ኢራን። እና ይሄን ተከትሎ አሜሪካኖች ጨርቃቸውን ጥሎ አበዱ። ጨርቃቸው ጥሎ ማለት እንዴት ኢራን የዓለም አቀፍ የኒውክሌር ቁጥጥር ምክትል ፕሬዚዳንት ሆናለች? ሆና ኢራኖቹ በጦር ሜዳ ብቻ አይደለም የሚዋጉት፣ በድሮን ብቻ በሚሳኤል ብቻ አይደለም የሚዋጉት ያለው፣ በባህር ሰርጓጅ ብቻ አይደለም እየተዋጋ ያሉት። ኢራኖቹ እየተዋጉ ያሉት በዲፕሎማሲው ነው። ዲፕሎማሲው ዓለም ከጠበቀው በላይ እጅግ በጣም የተራቀቀ። ለምን አማካሪ አላቸው። አሁን አሜሪካኖቹ ኢራኖቹ አማካሪዎቻቸው የመሪዎች አማካሪ ብቻ አይደለም፣ የሀገር ውስጥ አማካሪ ብቻ አይደለም፣ የቻይና አማካሪዎች አሏቸው። ከሰሜን ኮሪያ አማካሪዎች አላቸው፣ ከራሽያ አማካሪዎች አላቸው። አንዳንድ የዓለማችን መሪ እኮ ዝም ብሎ እንደ ጡረታ ነው ለአማካሪዎች የሚከፍሉት። ምንም አይሰራም። በቃ አማካሪ ተብሎ ተደርድሮ ዙሪያን ቤት ሞልቶ ድግስ ሲኖር ይበላል፣ ይከታል፣ ደሞዝ ይሰጠዋል። አንዲት አቋም የለም። አንዲት አማካሪዎችን አይሰሙም። አሁን ትራምፕ አማካሪውን አይሰማም። እሱ ሞፈፌ ነው፣ እነሱ ሞፈፌ፣ እብድ ለእብድ ነው። ስለዚህ ኢራኖቹ ግን እንደዛ አይነት አይደለም። ከእያንዳንዱ እንቅስቃሴያቸው ጀርባ የቻይኖቹ ምክር አለ፣ የተራቀቀ የቻይኖቹ ምክር አለ። ሆርሙዝ ይከፈት፣ ሆርሙዝ ይዘጋ፣ ሆርሙዝ ጎርበብ ይበል፣ ሆርሙዝ እንደዚህ ይሁን፣ በዚህ በኩል ይሁን፣ በዚህ በኩል ይውጣ። ይሄ ሁሉ ዲፕሎማሲ ነው። ከቻይና ጋር ያላቸው ዲፕሎማሲ እና የውስጥ ቅርበትና ምክክር በኋላ ነው ውሳኔዎች የሚወሰኑ። ዝም ብሎ በደመነፍስ አይደለም እና እነዚህኞቹ በደመነፍስ ነው የሚጓጓዝ። ወዳጆቿን ሁሉ እየገፋች ነው አሜሪካ። አውሮፓን እየገፋች ነው፣ አፍሪካን እየገፋች ነው፣ አረቦችንም እየገፋች ነው። የእሷን ቁስል እየቆሰለ ያሉት አረቦች ናቸው። የአሜሪካን ቁስል ቢሊየንስ ኦፍ ዶላርስ ከስሯል። ቢሊየንስ ኦፍ ሰቅጣጭ በሆነ ሁኔታ በመቶ ቢሊየኖች ከስሯል። በትንሹ ነው ብላች ያለት ግን እነሱ ነው አሁን ትገፋለች። አሁን አረቦች ላይ ኢራኖች የጭንቅላት ጨዋታ ነው እየተጫወቱ ያሉት። አሁን ሆርሙዝ ያለምንም ቅድመ ሁኔታ ይከፈታል።
አሜሪካ እሺ እንደማትል ስለሚያውቁ ኢራኖቹ ቀድሜ አሜሪካ እምቢ የምትለውን ግን የሰላም ሐሳብ የሚመስል ሐሳብ ይዘው ይቆርባሉ። ብልጦች ናቸው፣ አስተዋዮች ናቸው፣ ጠቢቦች ናቸው። አሁን አረቦቹ ሰፍ ብለው እሺ ኢራን እንዳለች ይከፈታል። ኢራኖቹ ግን ሌላ ወጥመድ አዘጋጅተዋል። እና አሁን የአሜሪካው መሪዎች ደሙ ነፍስነት ሁሉንም ጠላት አደረጉ። ለነሱ የሚሞቱትን አረቦቹን አገራቸውን እያፈረሱ ወደ ፍርስራሽነት እየቀየሩ ያሉት አረቦቹን ራሱ ያስቆርፋሉ፣ ያስለቅሳሉ። ለምን? ዲፕሎማሲውን ምንም በደመ ነፍስ ነው። እና የትራምፕ መንግስት አሁን ይዞ ያለው ምንድነው? ያገኙን ሁሉ አፍርስ፣ ቦምቡን አውዝንበው አውርደው፣ ተራራውን፣ መሬቱን፣ ድንጋዩም ይቃጠል ይጭስ፣ ከዛም እናሸንፈው እኛ ነን። ይሄ ይጨቅላ ሀሳብ እና በዲፕሎማሲ በደንብ ነው የተወለጡት። አውሮፓ ኢራንን እየደገፈ ነው በፕሮፓጋንዳ ደረጃ። ሞላ አፍሪካ ኢራንን እየረዳ ነው በፕሮፓጋንዳ በዲፕሎማሲ ደረጃ። በደንብ አሳምረው ነው የወለጡት። ውርደት ሲል አንድና ሁለት የለም። የአሜሪካ ውርደት በገንዛ አገሯ የተደረገ የኒውክሌር ጉዳይ ላይ የተደረገው ስብሰባ ኢራን ምክትል ፕሬዚዳንት ሆና ተመረጠችበት። ይሳደባሉ፣ የአሜሪካ መሪዎች ይሳደባሉ። እዛ ጋር የተሰበሰቡትን መሪዎች ሁሉ እየሰደቡ ነበር ማታ ትናንትና። ግን ይሄ ምን ይለውጣል? ሌላውን ሰው ማንቋሸሽ፣ ማዋረድ ይሄ መሬቱ ላይ ያለውን እውነት አይቀይርም። በደንብ ነው የተዋረደችው። መሳሪያ ተመቷል፣ የጦር ጀቶች ተመተዋል፣ ፊውላራች ለነዚህ ነዳጅ የሚሞሉ ግዙፍ አውሮፕላኖች ተመተዋል፣ ሄሊኮፕተሮች ተመተዋል፣ የጦር መርከቦች ተመተዋል። በዲፕሎማሲም አከርካሪያቸው ተመተው። እውነታ ይሄ ነው። ብታቅማማ፣ ብትላወስ፣ ብትጥሞዘመዝ ማንም ስለአንተ ደንታ አይሰጠው። በማስፈራረት ማዕቀብ እንጥላለን፣ እንቱን እንጥላለን፣ ለምቦጭ እንጥላለን፣ ምን እንጥላለን፣ የፈለገ እንቁላል እንጣል ከፈለገ። እና አሁን ከግለሰብ ጋር ሁሉ መጋጨት የሚፈልጉ ናቸው እነዚህ። ከውርደታቸውና ከሽንፈታቸው የተነሳ ወደ ድራማ ነው የሄዱት። አሁን ትራምፕን ሰሞኑን የትራምፕ ጉዳይ የሆነ መሸፋፈን የፈለጉት ግዙፍ ውርደት አለ። የግድያ ሙከራ አሁን የቀድሞ የአሜሪካ የጸረ ሽብር ዳይሬክተር የነበረ ሰውዬ ወጥቶ ምን አለ? ድራማ ነው አለ። እኔስ ቀድም ይላለም በደቂቃ ልዩነቶች እቺ ድራማ ነች፣ ታስታውቃለች። ወረቀት ጽፎ ምልክት እያሳየ እንደዚህ ፕሬዚዳንቱ ከዛ ሁሉ ግርግር በኋላ ከተቀመጠበት ለመነሳት እያቃሰተ እንዲህ ያለ ድራማ እና ወደ ቲያትር ያስገባቻቸው ኢራን ነች። ተጨንቀዋል። እጅግ በጣም ነው የተጨነቀች። ጭንቀት አንድና ሁለት የለውም። ዩክሬንን የጦር መሳሪያ የረዳች አገር የጠየቀች አገር ከነች ዩክሬን እርጅኝ ለራሷ ፈርሰው አገሯ ወድሞ ወደ አመድነት የተቀየረችው ዩክሬንን ብትረጅኝ ምን አለበት ብላ ነው እኮ የለመነችው አሜሪካ። ስለዚህ በደንብ ነው የተበለጡት፣ በደንብ ነው የተዋረዱት። አንድ ሀገር ነው ማሸነፍ ያቃታቸው። አንዲት ሀገር ኢራን የምትባል አንዲት ሀገር ማሸነፍ አቅቷቸው የሚይዙትንም የሚጨብጡትንም የሚናገሩትንም የሚገቡበትንም የሚወጡትንም ያሳጣች ሀገር ነች። እና ውርደት ታሪክ እኮ እንትን ይላል ይዘኩባል። ለምሳሌ ጀርመኖች በአንደኛ በሁለተኛ ዓለም ጦርነት ያደረጉት ነገር ጣሊያኖች በወቅቱ ለእነሱ ጆብድ ነው። ግን ያ የውርደት ታሪክ ሲጻፍ 3 ዓመት 2 ዓመትም አልፈጀም። ውርደት መሆነ ራሱ ጀርመኖችን ያመኑት ራሳቸው እንግሊዞች ራሳቸው ጣሊያኖችን ያመኑት። ለምን? ህዝቡ ተገርፎ ሞቶ አልቆ ተሰዶ ንብረቱ ወድሞ ሲቀር መሪውን ይወቅሳል። አንተ መሪን ስታንጓጥጥና ስታንቋሽሽ እውነታው ደግሞ ይወጣል። በዛው ያንተ እውነቱ ሲወጣ ደግሞ ለዓለምም እውነቱ ይወጣል። ስለዚህ በወቅቱ ሂትለር በሞላ ዓለም እንደ ምንድን ነበር ሲታየ ነበር? እንደ አርበኛ ነበር ሲታየ ነበር። እንደ ጆግና ነበር ከወዳጆቹ ጋር ማለት ነው። ያንን ጦርነት ላስነሱ ምድር አንቀጥቅጥ ልክ እንደ ትራምፕ የዛሬው ትራምፕ ማለት ነው። ግን በስተመጨረሻ ላይ ምንድን ነው የመጣው? ውርደት ነው የመጣው። በስተመጨረሻ ምንድን ነው የመጣው? እፍረት ነው የመጣው። መደበቂያ መሸሸጊያም የሌለው እፍረት ነው የመጣው። እና መታወቅ የሚገባውና ማስተዋል የሚገባን ጉዳዮች ምንድን ናቸው? አገርህን ክብረን ስትጠብቅ ትጠበቃለህ። ሌላውን አንጓጠህ በደመነፍስ በጉልበት ጨፍልቀህ ተከብረህም ተፈርተህም ተጠቅመህም ልትኖር ዘላለም ልትኖር አትችልም። ሊኖር ይቻላል፣ ነገር ግን ዘላለም መኖር እንደማይቻል ግልጽ ማሳያ ነው። አሁን በአሜሪካና በኢራን መካከል ያለው ነገር
ይሄን ሰው ነው አሳሲሞቻችን ላይ አድርገው ሼር አድርገው እወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ